የማቴዎስ ወንጌል ለልጁ ሰርግ ስላደረገው ንጉሥ ምሳሌ። ጌታችን ኢየሱስ ዳግመኛ መልሶ በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። ለሰርጉም የታደሙትን ይጠሯቸው ዘንድ አገልጋዮቹን ላከ። ሊመጡም አልወደዱም። ዳግመኛም ሌሎቹን አገልጋዮች እንዲህ ብሎ ላከ። የታደሙትን እንዲህ በሏቸው፣ እነሆ ድግሴን አዘጋጅቻለሁ። ኮርማዎቼና የሰቡ ከብቶቼ ታርደዋል። ሁሉም ተዘጋጅቷል። ወደ ሰርጉ ኑ። እነርሱ ግን ቸል ብለው ሄዱ። ወደ እርሻው ይሄዳል፣ ወደ ንግዱም ይሄዳል። የቀሩትም አገልጋዮቹን ይዘው ሰደቧቸው፣ ገደሏቸውም። ንጉሡም ተቆጥቶ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። ከዚያም በኋላ አገልጋዮቹን እንዲህ አላቸው፣ ሰርጌስ ተዘጋጅቷል፣ ነገር ግን ላደምናቸው አልተገባቸውም። እንግዲህ ወደ ሜዳዎችና ወደ አደባባይ ሂዱና ያገኛችሁትን ሁሉ ወደ ሰርጉ ጥሩ። እነዚህ አገልጋዮችም ወደ መንገዶች ወጥተው ያገኙትን ሁሉ ክፉዎችንም በጎዎቹንም ሰበሰቡ። የሰርጉም ቤት በተጋባዦች ሞላ። ንጉሡም ተጋባዦቹን ሊያይ በገባ ጊዜ በዚያ የሰርግ ልብስ ያልለበሰ አንድ ሰው አገኘ። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ? አለው። ያም ሰው ምላሽ አጣ። ከዚህም በኋላ ንጉሡ አገልጋዮቹን እጁንና እግሩን አስረው በውጪ ወደ አለ ጨለማ ይጥሉት ዘንድ አዘዘ። በዚያም ለቅሶና ጥርስ ማፋጨት ይሆናል። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። ስለ ሥጋ ደካማነት የኦሪት ሕግ ከሞት ማዳን በተሳነው ጊዜ እግዚአብሔር በኃጢአተኛ ሥጋ ምሳሌ ልጁን ላከ። ያችንም ኃጢአት በሥጋው ቀጣት፣ እኛን ያጸድቀን ዘንድ የኦሪትንም ሕግ ሰርቶ እንደፈጸመ ሰው ያደርገን ዘንድ። ይህም በመንፈሳዊ ሕግ ጸንተው ለሚኖሩ ነው እንጂ በሥጋ ሕግ ለሚሰሩ አይደለም። እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። የሥጋ ሐሳብ ሞትን ያመጣብናል፣ የመንፈስ ሐሳብ ግን ሰላምንና ሕይወትን ይሰጠናል። የሥጋ ሐሳብ ለእግዚአብሔር ጠላቱ ነውና ለእግዚአብሔርም ሕግ ስለማይገዛ መፈጸም አይቻለውም። ለሥጋዊ ፈቃዳቸው የሚሰሩ ሁሉ እግዚአብሔርን ደስ ማሰኘት አይችሉም። እናንተ ግን ለመንፈሳዊ ሕግ እንጂ ለሥጋችሁ ፍቃድ የምትሰሩ አይደላችሁም። የእግዚአብሔር መንፈስ በእናንተ አድሮ ይኖራልና። የክርስቶስ መንፈስ ያላደረበት ግን እርሱ የእርሱ ወገን አይደለም። ክርስቶስ ካደረባቸው ግን ሰውነታችሁን ከኃጢአት ሥራ ለዩ፣ መንፈሳችሁንም ለጽድቅ ሥራ ሕያው አድርጉ። ጌታችን ኢየሱስን ከሙታን ለይቶ ያስነሣው የእግዚአብሔር መንፈስ ካደረባችሁ፣ ኢየሱስ ክርስቶስን ከሙታን ለይቶ ያስነሣው እርሱ አድሮባችሁ ባለ መንፈሱ ለሟች ሰውነታችሁ ሕይወትን ይሰጣታል። ወንድሞቻችን አሁንም በሥጋችን ሳለን በሥጋ ፈቃድ እንኖር ዘንድ አይገባም። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት። ከእግዚአብሔር መወለድ። ወንድሞቻችን ሆይ እርስ በርሳችን እንፋቀር፣ ፍቅር ከእግዚአብሔር ነውና። የሚፈቀርም ሁሉ እርሱ ከእግዚአብሔር ተወለደ፣ እግዚአብሔርንም ያውቀዋል። ወንድሙን የማያፈቅር እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህም የእግዚአብሔር ፍቅሩ በእኛ ላይ ታወቀ፣ በእርሱ በሕይወት እንኖር ዘንድ አንድ ልጁን ወደ ዓለም ልኮታልና። የእግዚአብሔርም ፍቅሩ ይህ ነው፣ እርሱ ወደደን እንጂ የወደድነው እኛ አይደለንም፣ ኃጢአታችንንም ያስተሰርይልን ዘንድ ልጁን ላከው። ወንድሞቻችን ሆይ እግዚአብሔር ይህን ያህል ከወደደን እኛም እርስ በርሳችን ልንዋደድ ይገባናል። እግዚአብሔርስ ከቶ ያየው ሰው የለም። እርስ በርሳችን ከተዋደድን ግን እግዚአብሔር አድሮብን ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። ከመንፈሱ ስለሰጠን በእርሱ እንደምንኖር እርሱም በእኛ አድሮ እንደሚኖር በዚህ እናውቃለን፣ እኛም አይተናል። አብ ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ እግዚአብሔር ከእርሱ ጋር ይኖራል፣ እርሱም ከእግዚአብሔር ጋር ይኖራል።
እኛስ የእግዚአብሔር ፍቅር ከእኛ ጋር እንዳለ አውቀን አምነናል። እግዚአብሔር ፍቅር ነው። በፍቅር የሚኖርም ከእግዚአብሔር ጋር ይኖራል፣ እግዚአብሔርም ከእርሱ ጋር ይኖራል። በዚህም በፍርድ ቀን በእርሱ ዘንድ መወደድን እናገኝ ዘንድ ከእኛ ጋር ያለችው የእግዚአብሔር ፍቅር ትፈጽማለች። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና። በፍቅር መፈራራት የለም። ፍጽምት ፍቅር ፍርሃትን ወደ ውጭ ታወጣለች እንጂ ፍርሃት ቅጣት አለባት። የሚፈራም በፍቅር ፍጹም አይደለም። የሐዋርያት ሥራ። ወዲያውኑም የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ በየምኵራቦቹ ሰበከ፣ አስተማረም። የሰሙትም ሁሉ አደነቁ፣ እንዲህም አሉ፣ በኢየሩሳሌም ይህን ስም የሚጠሩትን ሁሉ ይጠላቸው የነበረው ይህ አይደለምን? ስለዚህ ወደዚህ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? ሳውል ግን እየበረታ ሄደ። በደማስቆም ለነበሩት አይሁድ ይህ ክርስቶስ እንደሆነ እያስረዳ መልስ አሳጣቸው። ከብዙ ቀንም በኋላ አይሁድ ሳውልን ይገሉት ዘንድ ተማከሩ። ሳውል ግን በእርሱ ላይ ሊያደርጉት የሚሹትን አወቀባቸው። ሊገሉትም በቀንና በሌሊት የከተማውን በር ይጠብቁ ነበር። ደቀ መዛሙርትም በሌሊት ወሰዱት፣ በቅርጫትም አድርገው በቅጽሩ ድምድማት ላይ አወረዱት። ሳውልም ወደ ኢየሩሳሌም በደረሰ ጊዜ ሊገናኛቸው ደቀ መዛሙርትን ፈለጋቸው። ሁሉም ፈሩት፣ የጌታችን ደቀ መዝሙር እንደሆነ አላመኑትም ነበርና። በርናባስም አግኝቶ ወደ ሐዋርያት ወሰደው። ጌታችንም በመንገድ እንደተገለጠለትና እንዳነጋገረው በደማስቆም በኢየሱስ ስም እንዳስተማረ ነገራቸው። በኢየሩሳሌምም አብሮአቸው ይገባና ይወጣ ነበር። በጌታችን በኢየሱስ ስምም በግልጥ ያስተምር ነበር። ከግሪክ አገር መጥተው የነበሩትንም አይሁድ ይከራከራቸው ነበር። እነርሱም ደግሞ ሊገሉት ፈለጉ። ወንድሞችም ይህን ባወቁ ጊዜ ወደ ቂሳርያ ወረዱት። ከዚያም ወደ ጤርሴስ ላኩት። በይሁዳ በሰማርያና በገሊላ ያሉት አብያተ ክርስቲያናት ሁሉ በሰላም ኖሩ፣ ታነጹም። እግዚአብሔርንም በመፍራት ጸንተው ኖሩ። ሕዝቡም በመንፈስ ቅዱስ አጽናኝነት በዙ። ከዚህም በኋላ ጴጥሮስ በየቦታው ሲዘዋወር በልዳ ወደሚኖሩት ቅዱሳን ዘንድ ደረሰ። የሉቃስ ወንጌል። ስለ ሕዝብ ቆጠራ። በዚያም ወራት እንዲህ ሆነ፣ ሰው ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ። ቀሬኒዮስ ለሶርያ መስፍን በነበረ ጊዜ ይህ የመጀመሪያ ቆጠራ ሆነ። ሰው ሁሉ ሊቆጠር ወደ የከተማው ሄደ። ዮሴፍም ከገሊላ አውራጃ ከናዝሬት ከተማ ወደ ይሁዳ ቤተልሔም ወደምትባለው ወደ ዳዊት ከተማ ወጣ። እርሱም ከዳዊት ሀገርና ከዘመዶቹ ወገን ነበርና ጸንሳ ሳለች ከእጮኛው ከማርያም ጋር ይቆጠር ዘንድ ሄደ። ስለ ጌታችን መወለድ። በዚያ ሳሉም የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቀለለችው፣ በበረትም አስተኛችው። በማደሪያቸው ቦታ አልነበራቸውምና። በዚያ ሀገር እረኞች ነበሩ፣ ሌሊቱንም ተግተው መንጋቸውን ይጠብቁ ነበር። እነሆም የእግዚአብሔር መልአክ በአጠገባቸው ቆመ፣ የእግዚአብሔርም ብርሃን በዙሪያቸው አበራ፣ ታላቅ ፍርሃትንም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለእናንተና ለሕዝቡ ሁሉ ደስታ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ። እነሆ ዛሬ በዳዊት ከተማ መድህን ተወልዶላችኋል፣ ይኸውም ብሩክ ጌታ ክርስቶስ ነው። ለእናንተም ምልክቱ እንዲህ ነው፣ ሕፃን አውራ ጣቱን ታስሮ በጨርቅም ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ መጡ። ክብር ለእግዚአብሔር በሰማያት ሰላምም በምድር ለሰው ልጅም በጎ ፈቃድ ሆነ ይሉ ነበር። ከዚያም በኋላ መላእክት ከእነርሱ ዘንድ ወደ ሰማይ ባረጉ ጊዜ እነዚያ እረኞች
ሰዎች እርስ በርሳቸው እስከ ቤተልሔም እንሂድ፣ እግዚአብሔርንም የገለጠልንን ይህን ነገር እንወቅ አሉ። ፈጥነውም ሄዱ። ማርያምንና ዮሴፍን አገኟቸው። ሕፃኑንም በበረት ውስጥ ተኝቶ አገኙት። ባዩም ጊዜ የነገሯቸው ስለዚህ ሕፃን እንደሆነ አውቀው አወሩ። የሰሙትም ሁሉ እረኞቹ የነገሯቸውን አደነቁ። ማርያም ግን ይህን ሁሉ ትጠብቀው በልቧም ታኖረው ነበር። እረኞችም እንደነገሯቸው ባዩትና በሰሙት ሁሉ እግዚአብሔርን እያከበሩና እያመሰገኑ ተመለሱ። 8 ቀን በተፈጸመ ጊዜም ሕፃኑን ሊገዝሩት ወሰዱት። በማኅፀኗ ሳትጸንሰው መልአኩ እንዳወጣለትም ስሙን ኢየሱስ አሉት። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።